ሩታና ኢፋ ይቅርታ ጠይቋል። ጥፋት አለብን ጥፋታችን አምነን በማለት ይቅርታ ሲጠይቁ እንግዲህ ኤርሜላ አሻፈረኝ ብላ እኔ እናንተን አላምንም ይቅርታቸው አትቀበል። ቆይ አብርሽ ወንድ ነህ ወይስ ሴት? በሴት የሚመራ እኮ ወንድ ልጅ የለም። ሴት ልጅ ወንድ ልጅን ሴት ልጅ አትመራውም። ወንድ ልጅ ሴትን ይመራል እንጂ እሷ ባዘዘች ከወንድም ታረቅ ስትል ትታረቃለህ፣ አትታረቅ ስትል አትታረቅም። ይሄ እኮ ጅልነት ነው፣ ወንድነት አይደለም፣ ጅልነት ነው። ምንም ያክል ወንድሙ ጥፋት ቢኖርበት ወንድሙ ቢያጠፋበት ማለት ነው የወንድምህ ይቅርታ ትጠየቅ። ጭራሽ ሽማግሌ መጥቶ ይቅርታ ይጠይቅ። አንቺ ትንሽ እንኳን አታፍሪም? ገና ቤት ሳትገቢ እንደዚህ ያልሽ ልጅ ነገ በከባድ ነገር ከቤተሰቡ ሲጣሉ ሲጨቃጨቁ ጭራሽ ምን እንደምትያቸው አላቅም። የምር ያስጠላል። ይሄ እኔ እንጃ። ገና ሳትገቢ በዚህ ልክ በሁለት ወንድማማቾች መሀል ገብተሽ። እነሱ እኮ ተቆራርጦ የማይቆራረጡ ሰዎች ናቸው እንዴ! ሲጀመር ወንድ ልጅ በቤተሰቡ እንደዚህ አይነት ቀልድ አያቅም። ገባሽ? በቤተሰቡ ቀልድ አያቅም። ዛሬ ምናልባት አንቺን ላያስከፋሽ እሺ ብሎሽ ሂዷል። ነገር ግን ይሄ ነገር እያስለሰለሰ እውነት ጭንቅላት ያለው ወንድ ከሆነ ነገ ከቤተሰቤ በምን አይነት መንገድ ነው እቺ ሴት የምታሳድረኝ ብሎ ከአንቺ የሚወስደው እርምጃ አለ። በዚህ ልክ እንኳን እንትን አትበዩ። በጣም እኔ እንጃ ምን ልበላችሁ። እኔ ቃላት አጠረኝ። እስኪ አይተን እንመለስ። እንታይ በሰላም ከሩታ ጋር ሳትገባበት በሰላም መተልቻ አይተን እንድትወጣ ነው። አዎ ያ ነገር ፍላጎት ከሆነ ማለት ነው። ከዛ በተጨማሪ ደግሞ አሁን ከሩታ ጋር ተጣልተን ልጅ ማየት ከባድ ነው። ኢትስ ኦኬ፣ እሱ ኖርማል ነገር ነው። ልጁን ከኔ ጋር ቢጋጭም እኔ ልጁን የማያይበት ምንም አይነት ምን ሳይኖርም እንደዛ ለማድረግም ስለማልችል ማለት ነው። ነገር ግን እዚች ጋር በጣም ብዙ ትልልቅ ሰዎች ነግረውን መክረውን እንዴት ነው ካንተ ምህት በላይ በጣም ትልልቅ ሰዎች አግኝተው ነው አይደለ የመከሩን። ሰው የነሱን ምክር እንኳን ሰምተን ችላ ብንላቸው ይሄ የማይሆን ነገር ነው። የፈለገ ነገር ቢሆን የማይሆን ነገር ስለሆነ አትሊስት የነሱንም ሀሳብ ማክበር አለብን። ገባ ይፋ? ከዛች ጋር ብዙ ነገር ተፈጥሮ ተመክረን ምናምን እነሱም ቢሆን ላይክ እዚች ጋር እነሱም ሊያወሩት ያልፈለጉት ነገር አለ እንጂ እዛ ስብሰባው ላይ በነበረ ሰዓት እነሱም የተነጋገሩት ነገር አለ። እዚች ጋር ሄርሜላ መጣ ይሄን ነገር አክሰፕት አለማድረጓ ሌላ ነገር ቢያስመስልም ግን ደግሞ ኢትስ ኦኬ ችግር የለውም። እሺ ግን ከዚህ አንፃር ነው ጀስት ይቅርታ ለማድረግ የተነሳሳ ነው ለማለት ነው ፈልጋለሁ። እሺ እኔ ልቤ ምንም አላመነበትም። እንጠር እየሞከሩ ነው ያለው ይመስለኝ። ለፍታቸው ነው የምነግርህ። ገባህ አይደለ? ልብህን ያውቁታል ኦሬዲ። ስንት ነገር ለመፍጠር እየሞከረ ወንድምህም ቢሆን ይቅርታ መጠየቅ ቢፈልግና እውነት ልብ ቢመለስ በጣም ብዙ ነገር ሲያደርግህ የኖረ ሰው ነው። ሶ የሆነ ነገር ብሎ ይቅርታ ይጠይቅህ ነበረ። የሆነ ነገር ባይፈልግብህ ትላንትና አይነን የሆነ ነገር እያለ ስላንተ ክፍተት የሚያወራ ሰው ይቅርታ ከጠየቀህ አይቀር ደግሞ በደንብ በሽምግልና ከልቡ እስከዛሬ ላጠፋው ጥፋት በቃ ሽማግሌ ይዘን መጣለን። ይኸው እንዴት አለ መሰለህ ይፋ በቃ ለሌላ ታርቀናል ብለው እንዲጠሩኝም የሆነ ነገር ታርቀናል የሆነ ቦታ እንገኝ የሆነ ነገር ላውራክ ፈልጋለሁ ምናምን ማንም ሊያስገድደን አይችልም። ግዴታ ይቅርታ ካልተቀበላችሁ የሚለን እኛ እንደዛ እንድንል አልመጣንም። አብረሽ ስለዚህ በቃ ችግር የለውም። ግን ደግሞ በሽምግልና ያለችውን ነገር ትላንትናም እኛም ሽማግሌ አግኝቶ ነው ያናገረን፣ እናንተንም ሽማግሌ አግኝቶ አናግራችኋል አይደለ? ሲቀጥል ደግሞ ሰው ላይ ጣቱን ሲጠቁም የራሱንም ነገር ዞር ብሎ ለማየት ቢሞክር አሪፍ ነው። ግን ደግሞ ጀስት ይቅርታ ብቻ ይወጣ ሌላ ምንም ልንል አይደለም። ስለዚህ አንተን ማጣት ስለማልፈልግ ነው። አብርሃም ድክመቴ አንተ ነህ። የሆነ ነገር መተው ነገር እንዲፈጥሩ አልፈልግም። ስለዚህ ብቻ አላወራም ነው። እናመሰግናለን። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ያኑ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መተናል ላይክ ሼር ሰብ እያደረጋችሁ እስከ መጨረሻው ተከታተሉኝ። ላይክ ሼር ማድረጋችሁ እንዳትረሱ ውድ ቤተሰቦቼ የኔ መልካሞች ማለት ነው። ሼር ላይክ አድርጉልኝ። ኮፒ ሊንክ የምትችል ኮፒ ሊንክ አድርጉ። ቻናላችን በጣም ተዳክሟል ተመቷል ትላላችሁ። ለማንኛውም እንግዲህ ዛሬ በሚገርም ሁኔታ ይፋና ሩታ ይቅርታ ጠይቋል። ይቅርታ የሚጠይቅ ሰው በነገራችሁ ላይ ጥፋት ስላለበት ብቻ ሳይሆን የይቅርታ ልብ ያለው ሰው ነው። ገባችሁ? ይቅርታ መጠየቅ ውርደት አይደለም። የትላልቅ ሰዎች የአዋቂ ሰዎች መገለጫ ነው እና እነዚህ ልጆች ትላንት ሽማግሌ አውርቶናል። በሽማግሌ ብዙ ነገር ከኛ ትላልቅ ሰዎች ብዙ ነገር መክሮናል። የእነሱንም ቃል ለማክበር ብሎ ነው ይቅርታ እየጠየቁ ያሉት።
እንግዲህ ኤርሜላ በዚህ ልክ ያሳበዳት ነገር ምንድን ነው? የእነሱ ይቅርታ ለአብርሽ አትቀበልም ያለችበት ምክንያቷ፣ ዋነኛ ምክንያቷ ከሩታ ከታረቀ ሩታ ቤት ይሄዳል በልጁ እያሳበበ ከሩታ እንዳይገናኝ ስለምሰጋ ብቻ ነው። እሷም ተናግራለች። አንተ ማጣት ስለማልፈልግ ነው አለችው። ማለት አንዳንዴ ሳታቅሚ ያመልጣታል ንግግሮቿ፣ በውስጧ የምታስበውን ነገር እና ኦልሬዲ ሩታ ከዚህ በኋላ ህይወቴ ላይ አይመጣም የራሴ ህይወት እጀምራለሁ እኖራለሁ ብላ ወስናለች። በዚህ ልክ መፍራትም ይጠበቅብሻል ብዬ አላስብም። ስለዚህ በዚህ ልክ ያስፈራት ነገር እሷ ጋር ከሩታ ጋር እንዳይገናኝ ስለምትሰጋና ስለምትፈራ ይሄን ብቻ ነው እያስፈራት ያለውና ለወንድሙም ደግሞ በዚህ ልክ ይቅርታውን እንዳይቀበል አድርጓለች። በነገራችሁ ላይ ዛሬ እንደዚህ ያደረገችው ትዳር ሳትይዝ እንደዚህ ከቤተሰቡ እንደዚህ ያራቀችው ልጅ ነገ ትዳር ይዛ እሷን አግብቶ በእሷ እጅ ሲሆን እንዴት ልታረገው ነው? የምሬ ነው። ቆም ብላችሁ አስቡት ቤተሰብ፣ እንደ እውነታው ማለት ነው። ሴት ልጅ ወንድ ልጅ ስታዘው ሳይሆን ወንድ ልጅ ሴት ልጅን ሲያዛህ ነው ደስ የሚለው። ሀሳቤ ተስማምቷል። ሀሳቤ ግልጽ ሆኖላችኋል ብዬ ተስፋ አደርጋለሁ። ስለዚህ እሷ አዛው ሳይሆን እሱ አዟት እንድቀጥል ነው እንጂ ሴት ልጅ እሱ እሺ በቃ ይቅርታቸው ተቀበል ካለችው ይቀበላል፣ አትቀበል ካለችው ትቷቸው ይሄዳል። ይሄ የወንድ ልጅ ባህሪ አይደለም፣ የምር የወንድ ልጅ ባህሪ አይደለም። እሷም ደግሞ በቤተሰቡ መሀል ገብታ ይሄን በዚህ ልክ መሆን አለባት ብዬ አላስብም። በዚህ ልክ ለወንድም ይቅርታ አትቀበለው፣ ሽማግሌ አምጥቶ ይቅርታ ከጠየቀህ እንጂ የምር ያስጠላል። አረ አንቺ እንደ ሴት ለራስሽ ያኔ ክብር ይኖርሽ። ሰዎች በምን አይነት ሁኔታ ነው የሚያከብሩኝ ብለሽ እንኳን